ጤና ይስጥልን። ኢትዮ ፎረም መፍትሄዎች ነን። ለምን እንዋጋለን? የጦርነት መንስኤዎችና ወደ ሰላም የሚወስዱ መንገዶች የሚል ተነባቢ መጽሐፍ ደራሲ ክሪስቶፈር ብላትማን በበርካታ ሀገሮች የተካሄዱ ጦርነቶችን አጥንቶ ባዘጋጀው መጽሐፍ በዩጋንዳ ለሁለት አስርት ዓመታት የተካሄደውን የእርስ በእርስ ጦርነት አስከፊ ውጤት ሲገልጽ እንዲህ ይላል። ከጦርነቱ በፊት በሀገሪቱ የገጠር መንገዶች በመኪና እየነዱ መጓዝ ልዩ የደስታ ስሜት የሚያጎናጽፍ ነበር። በየመንገዱ ዳርና ዳር የሚታየውና ከሰው ቁመት የሚረዝመው ሰንበሌጥ በዘነበ ቁጥር የበጋ ቡናማ መልኩን ቀይሮ ምድሪቱን ለምለም አረንጓዴ ያለብሳታል። በእርሻና ከብት እርባታ የሚተዳደሩት አቾሌዎች በበቆሎ ማሳና ከብቶቻቸውን በሚያሰማሩባቸው መስኮች መሃል እልፍ እያሉ በሚቀልሷቸው ክብ የሳር ጎጆዎች መኖር ይወዳሉ። አቾሌላንድ የምትገኝበት የሀገሪቱ ክፍል በአንድ ወቅት ከነዋሪው ማህበረሰብ የበዙ የቀንድ ከብቶች የሚኖሩባት እጅግ ውብ ከተማ ነበረች። ከጦርነቱ በኋላ ግን በዚህ ቦታ ያገኘሁት ሳሩን ብቻ ነው። ከብቶቹና አዝመራው የእጅ ስዕል ያህል የሚያምሩት ጎጆዎች ከአካባቢው ከጠፉ ረጅም ጊዜ ሆኗቸዋል። ለሁለት አስርት ዓመታት በተካሄደው ጦርነት 2 ሚሊዮን ያህል የአቾሌላንድ ነዋሪዎችን ከውብ መሬታቸው አፈናቅሎ ጥቅጥቅ ብሎ በተሰራና በቂ መተላለፊያ እንኳን በሌላቸው የሳር ጎጆዎች በተጥለቀለቀው ካምፕ ውስጥ ይኖራሉ። የውበት ጸዳል በነበረው ገጠር ተበታትነው የተገነቡት አስደሳች መኖሪያ መንደሮች እንደ ነገሩ ተሸልሽለው በማያፈናፍን አኳኋን በተሰሩ በ10 ሺዎች የሚቆጠሩ ቤቶች ተተክተዋል። መሬቱ በአቧራ የተሸፈነ ሲሆን የፀሐዩ ግለት ደግሞ ሰውን በቁሙ ይጠብሳል። መሬታቸውን እንዳያርሱ የተከለከሉ ገበሬዎች በየሳምንቱ ተመድ በቁና እየሰፈረ በሚያድላቸው እህልና ባቄላ ይኖራሉ። የሁሉም ቤቶች በር የተሰራው ለእርዳታ በተላከው ዘይት ቆርቆሮ ሲሆን በቤቱ መግቢያ ላይ ከአሜሪካ ሕዝብ የተላከ የተጣራ የአትክልት ዘይት የማይሸጥና የማይለወጥ የሚል ጽሑፍ ካለ ልዩነት ይነበባል። ሁኔታውና በዙሪያ የሚታየው ነገር ሁሉ ግን ተስፋ መቁረጥና ጭንቀት ብቻ ነው ሲል ይገልጻል። እንደ ብላትማን ዘገባ የዩጋንዳው የእርስ በእርስ ጦርነት በሁለት አስርት ዓመታት 2 ሚሊዮን ሕዝብ አፈናቅሏል። ኢትዮጵያ ግን 2 ሚሊዮን ሕዝብ ለማፈናቀል 20 ዓመታት አላስፈልጋትም። የማፈናቀል አባዜ የተጠናወተው የአብይ አህመድ ብልጽግና 1 እና 2 ማፈናቀል አላጠግበው ብሎ ላለፉት 8 ዓመታት ገጠሩን በጦርነት በማንነት ተኮር ጥቃት ከተሜውን በኮሪደር ልማት እያለ ሚሊዮኖችን እያፈናቀለ ቀጥሏል። ጠቅላይ ሚኒስትሩ ወደ ስልጣን በመጡ በጥቂት ሳምንታት ውስጥ ብቻ ከ1 ሚሊዮን ተኩል በላይ የጌዲዮ ሕዝብ ከቀየው ተፈናቅሏል። በስልጣናቸው የመጀመሪያ 1 ዓመት ተኩል ዓመታት በራሳቸው በአብይ አህመድ በተመራ ማንነት ተኮር ጥቃት በመቶ ሺዎች የሚቆጠሩ የአማራ ተወላጆች ከኦሮሚያ ተባረው ዛሬም ድረስ ጭንቅና ተስፋ መቁረጥ የተሞላበትን ህይወት በመጠለያ ካምፕ ውስጥ ይገፋሉ። በትግራይ ህዝብ ላይ ጄኖሳይዳዊ ጦርነቱን በጀመሩ በጥቂት ቀናት ውስጥ 35,000 ስደተኛ ሱዳን ገባ መባሉን እያቃለሉ 35,000 ምናላት ለእኛ ቁርስ ነች እያሉ ያቃለሉት ጦረኛ መሪ 3 ወር ባልሞላ ጊዜ 2 ሚሊዮን የትግራይ ተወላጆችን አፈናቅለው በሀገራቸው ባይተዋር አድርገዋቸዋል። የሀገር ውስጥ ተፈናቃዮችን ቁጥር በጥቂት ወራት ውስጥ በሚሊዮኖች መመዝገብ የጀመረችው የአብይ አህመዷ ኢትዮጵያ በመጀመሪያዎቹ 2 ዓመት ተኩል የብልጽግና የስልጣን ዓመታት ብቻ 3 ሚሊዮን ተኩል ህዝብ በማፈናቀል በዓለም አንደኛ ሀገር ሆና ተመዝግባለች። የትግራይን ህዝብ ከታሪክ ብቻ ሳይሆን ከሰው ልጅ አይምሮን መፋቅ አለብን እያለ ለትግራይ ተፈናቃዮች እርዳታ እንዳይገባ የከለከለው አዲሱ የ4 ኪሎ አገዛዝ ያለፈውና እስካሁንም የቀጠለው ግፍ አልበቃ ብሎት አሁንም ሌላ የጦርነት ሰይፍ በመሳል ላይ ነው። እንዴት የሚለውን እንመልከት። የአብይ አህመድ ኢትዮጵያ አንድ ቀን ሰላም አድራ አታውቅም። በአገዛዛቸው ዓመታት ሁሉ የኢትዮጵያ ሳይሆን የስልጣን መከላከያ ሰራዊታቸውም በሀገሪቱ ገጠሮችና ትንንሽ ከተሞች ከቀበሌ ከወረዳ ወረዳ እየተወራጨ ሰላማዊ ዜጎችን ከመፍጀት ውጪ ሌላ ስራ አልነበረውም። ዛሬም ከሀገር ውስጥ ጦርነት ውጪ የስራ መስክ አልተከፈተለትም። በራሱ ህዝብ ላይ በማንኛውም የጦር አውሮፕላን ድብደባ እንዳይፈጽም የተከለከለው የሀገሪቱ አየር ኃይልም ውሎና ዳሩን በድሮን ተዋጊዎች በአውሮፕላንና ሄሊኮፕተሮች ህዝብን መፍጀት ሆኗል። በራሱ ህዝብ ላይ ጦርነት ያወጀው የብልጽግና መንግስት በኦሮሚያ በትግራይና በአማራ ክልሎች ሚሊዮኖችን የፈጀ ጦርነት እያካሄደ በመጪው መጋቢት 8 ዓመቱን ይደፍናል። አንድ የማፈናቀል ዙር እንደማይበቃውና ከቀዳሚ ስህተቱ እንደማይማር ህዝብን ደጋግሞ በማፈናቀል ያስመሰከረው የአብይ አህመድ መንግስት በአንድ የጦርነት ዙር የደም ግብር የሚታገስ ባለመሆኑ በስንት ገላጋይ በተፈረመ የተኩስ አቁም ስምምነት ቆሞ የነበረውን ጄኖሳይዳዊ ጦርነት እንደገና ለመቀስቀስ በመጣደፍ ላይ ነው። በአብይ አህመድ የሚመራው የብልጽግናው አገዛዝ
የትግራይን ችግር በህገ መንግስቱ መሰረት መልሳለሁ ብሎ እንዳልፈረመ መሬቱንም ተፈናቃዮችንም አልመልስም ብሎ ህዝቡን ለተጨማሪ 3 ዓመታት በመጠለያ እያኖረ አሰቃይቶታል። ከመከላከያ ውጭ ያሉ የታጠቁ ኃይሎችን ለማስወጣት የፈረመውን ስምምነት ባለማክበር የኤርትራን ሰራዊትና የደመቀ ዘውዱን ኢንተርሃሞይ በህገ ወጥ ይዞታቸው አስቀጥሏቸዋል። በትግራይ ላይ መሰረታዊ አገልግሎቶች እንደማይቋረጡ በመስማማት ያስቀመጠውን ፊርማ ሽሮ መጀመሪያ የእርዳታ እህል እንዳይገባ ከልክሏል። ቀጥሎም በየወሩ ለትግራይ መላክ ከነበረበት 15 ሚሊዮን ሊትር ነዳጅ 1 ሚሊዮን ሊትር ብቻ በመላክ የክልሉን ህዝብ የዕለት ተዕለት ማህበራዊ ህይወትና የኢኮኖሚ እንቅስቃሴ እያወከ ቀጥሏል። ደሞዝ በመከልከል የትግራይን ህዝብ የሚያከለክሉ የመንግስት ሰራተኞች ለችግር እንዲዳረጉ ሲያደርግም ከርሟል። አንድን የጽዳት ሰራተኛ፣ አንድን አትክልተኛ፣ አንድን ዘበኛ፣ አንድን መምህር፣ አንድን ሐኪም፣ አንድን የመዝገብ ቤት ባልደረባን ደሞዝ በመከልከልና በማስራብ የሚረካ የአብይ አህመድ ስለንቦና ምን ያህል የታመመ እንደሆነ ግን ልብ እንበል። አገዛዙ በፈረመው ስምምነት መሰረት ከማንኛውም ትንኮሳ መቆጠብ ሲገባው ስምምነቱን አፍርሶ በጸረ ትግራይ ፕሮፓጋንዳና የጦርነት ቅስቀሳ ተሰማርቷል። በተግባርም የትግራይ የሰላም ኃይል በሚል ስም ያስቀመጠውን ሰራዊት እያሰማራ ተደጋጋሚ ትንኮሳዎችን ሲያካሂድ ቆይቷል። ጠቅላይ ሚኒስትሩ በፓርላማ ፊት ቀርበው በቴክኖሎጂ ጦርነት ነው ማጠፋችሁ እያሉ በመዛት ከፕሪቶሪያው ስምምነት ማፈንገጣቸውን ከማሳየት አልፈው ስምምነቱን በማፍረስም ለጦርነት ያመቸኛል ያሉትን ቅድመ ሁኔታ ሲፈጥሩ ቆይተዋል። ከዚህ በተቃራኒ የትግራይ ህዝብና መሪዎቹ ይህ ሁሉ በደል ሲፈጸምባቸው እግዚአብሔር ያሳያችሁ ከማለት ውጪ ለረጅም ጊዜ አጸፋዊ ምላሽ ከመስጠት ተቆጥበዋል። የብልጽግናው አገዛዝ የፕሪቶሪያን ስምምነት ካፈረሰና ፓርላማው ለትግራይ ያጸደቀውን በጀት መቋረጡ ከተገለጸ በኋላ ግን ነገሮች የተለየ መልክ መያዝ የጀመሩ ይመስላል። ከቀን ወደ ቀን የተባባሱ የሄዱት የጠቅላይ ሚኒስትሩ ፉከራዎችና ተንኳሽ እርምጃዎች ካለምንም ምክንያት የሚደረጉ አይደሉም። በትግራይ ህዝብ ላይ በብልጽግና መንግስት የሚፈጸሙት ሁሉም ክፋቶች ጠቅላይ ሚኒስትሩ በታህሳስ ወር 2ኛ ዙር ጄኖሳይዳዊ ጦርነት ለማካሄድ እቅድ ስለነበራቸው መሆኑን የኢትዮ ፎረም መፍትሄ ባልደረቦች ጉዳዩን ከማያውቁ ሰዎች ሰምተዋል። በመጀመሪያው ዙር ጄኖሳይዳዊ ጦርነት የትግራይ ህዝብን ከምድረ ገጽ የማጥፋት እቅዳቸውን ያላሳኩት ጠቅላይ ሚኒስትር አብይ ይህንኑ ፕሮጀክት ከፕሪቶሪያ ስምምነት በኋላም ቀጥለውበታል። ከጥይት ተኩስ መልስ በሁሉም አይነት ክፉ መንገዶች ትግራይን ለማድቀጥ የሚንቀሳቀሰው ብልጽግና ላለፉት 3 ዓመታት ትግራይ ላይ ያልፈጸመው ክፉ ነገር አልነበረም። ይህም ሆኖ ከሰላም ስምምነቱ በኋላ ትግራይ ላይ መቆናጠጫ ይሆኑኛል ብለው የተማመኑባቸው ሰዎች ክልሉን ጥለው 4 ኪሎ ከተጠቃለሉ በኋላ ህወሓትን ከውስጥ ለማፈራረስ ያቀዱት ተንኮል ባለመሳካቱ በትግራይ ላይ ሁለተኛውን ጄኖሳይዳዊ ጦርነት ማካሄድን ዋነኛ አማራጫቸው አድርገው ሲዘጋጁ ቆይተዋል። ጦርነቱን በታህሳስ ወር ከመጀመራቸው አስቀድሞም ትግራይን ለውስጣዊ ቀውስ ይዳርጋታል ብለው ያዘጋጇቸውን ተጨማሪ የኢኮኖሚ እርምጃዎችንም ወስደዋል። የፕሪቶሪያን ሰላም ካፈረሱ በኋላ ባለፉት 2 ወራት ከበጀትና ነዳጅ ክልከላ ጀምሮ የኤፈርትን ተቋማት ንብረትና ገንዘብ በህገ ወጥ መንገድ የማገድ እርምጃዎችም ከቀጣይ ወረራ በፊት ትግራይን ከውስጥ ለማተራመስ ያዘጋጁት እቅድ ማስፈጸሚያ ስልት ነበር። አገዛዙ በትግራይ ህዝብ ላይ ሊከፍተው ያሰበውን 2ኛ ዙር ጄኖሳይዳዊ ጦርነት የሚደግፍ ህዝባዊ ምሬትና ቁጣ ከውስጥ እንዲፈጠር ለማድረግም በተከታታይ ብዙ ተንኳሽ እርምጃዎችን ወስደዋል። ብልጽግና በትግራይ ህዝብ ላይ ተደጋጋሚ በደሎችን በፈጸምኩ ቁጥር ህዝቡ በጀትና የባንክ ተቀማጭ ገንዘቡን ማንቀሳቀስና ሌላም አገልግሎት በፈለገ ጊዜ ሁሉ ለእኔ ፍላጎት ተገዥ ከመሆኑ ውጪ ሌላ አማራጭ አይኖረውም ብሎ ያስባል። በሌላ በኩል ደግሞ ህዝቡ ችግርና ቀውሱ በበዛበት ቁጥር መሬቱ ጨምሮ አንድ ቀን በመሪዎቹ ላይ ሊነሳልኝ ይችላል ብሎም ይጠብቃል። የትግራይ ህዝብና መሪዎቹ አንድ ላይ ሆነው እስካልገጠሙት ድረስ በኢትዮጵያ እርሱን የሚፎካከር ሌላ የተቃውሞ እንቅስቃሴ የሚኖር አይመስለውም። ብልጽግና በአማራም ሆነ በኦሮሚያ የገጠሙት ተቋሞች ሁሉ ከትግራይ በኩል የሚተባበራቸው ኃይል ካላገኙ በጊዜ ሂደት ቀጥቅጦ ሊያዳክማቸው እንደሚችል አድርጎ ያስባል። ይህ አገዛዝ የትግራይ ህዝብ ፋታ በሌለው ሁኔታ ከአንዱ የብልጽግና ወለድ ችግር ወደ ሌላው እየተሸጋገረ እንዲዳከምና ሲመራውን በመሪዎቹ ላይ እንዲነሳ ወደ 4 ኪሎ ሳይሆን ወደ ደጀን ቢሮ እንዲያተኩር ለማድረግ አስቦበት የነደፈው እቅድ ትግራይን ጨምሮ በመላው ሀገሪቱ ያሉትን የተቋሙ ንቅናቄዎች ለማዳከም የሚያስችለው ይመስለዋል። ይሁንና ይህ የብልጽግና ተንኮል በትግራይ መሪዎች ድክመት የተነሳ በተወሰነ ደረጃ ጊዜ ለመግዛት እድል የሰጠው ቢሆንም ሁሉም ነገር እንዳሰበው የሄደለት ግን አልነበረም። በትግራይ ላይ የሚያካሄደውን 2ኛ ዙር ጄኖሳይዳዊ ጦርነት በታህሳስ ወር የመጀመር እቅድ የነበረው ብልጽግና
ለዚህ ጦርነት ሲል የፈጠራቸውን አዳዲስ እዞችን ጨምሮ በርካታ እዞችን በትግራይና አማራ አዋሳኝ ቦታዎች ላይ አስፍሯል። በአማራ ክልል የፋኖ ኃይሎችን ለማጥፋት የከፈተውን ዘመቻ እስከ ታህሳስ መጀመሪያ ድረስ በማጠቃለል ክልሉን ለአማራ ሚሊሻና አድማ ብተና አስረክቦ ለመውጣት የነበረውን እቅድ የዚሁ አካል ነው። ይህ እንዳለ ሆኖ አገዛዙ በአማራ ክልል ላይ ከፈተውን ዘመቻ ባሰበው ጊዜና በፈለገው መንገድ ለማጠናቀቅ ባለመቻሉ በትግራይ ላይ ሊከፍተው የሚፈልገውን ሁለተኛ ዙር ጄኖሳይዳዊ ጦርነት በታህሳስ ወር ሊጀምር መቻሉ አጠራጣሪ መሆኑ አልቀረም። ለትግራይ ሕዝብ ስር የሰደደ ጥላቻ ያላቸው ጠቅላይ ሚኒስትሩና መንግስታቸው አጋጣሚው ከተመቻቸው አይናቸውን ሳያሹ እቅዱን ተግባራዊ ከማድረግ ወደ ኋላ የማይሉ ቢሆንም ከተደጋጋሚ ትንኮሳዎች በኋላ በታህሳስ ወር ጀምረዋለሁ ብለው የተዘጋጁበትን ማጥቃት ለመጀመር ግን የሚችሉ አይመስሉም። መላ ኢትዮጵያውያን ሰላም እንጂ በዙሮች የሚካሄድ ጄኖሳይዳዊ ጦርነት የሚገባን ሰዎች አይደለንም። በብልጽግና ተብየው መንግስት ክፉ ዘመን እጅ ከመውደቃችን በፊት ኢትዮጵያውያን ሳቃችን ከለቅሷችን ደምቆ የሚሰማ ህዝቦች ነበርን። ሌት ተቀን ተንቀሳቅሰን እየሰራን የኑሮ ሸክማችንን ለማቃለል ደፋ ቀና የምንል ሁሉም ነገር ባይሞላልንም ነገን በተስፋ የምንጠብቅ ማህበረሰቦች ነበርን። ከነ ልዩነታችን አብረን የመኖር ህልም ነበረን። የኢሳያስን ወረራ ለመመከት የቀረበልንን ጥያቄ ተቀብለን ካለማቅማማት እንደ አንድ ሰው ሆ ብለን የተመምን የአንድ ሀገር ልጆች ነበርን። ህዝብ ጠሉ አብይ አህመድ የጥፋት መምህሩ የሆነውን ኢሳያስ አፈወርቂና ጨካኝ ሰራዊቱን ጋብዞ በራሱ ህዝብ ላይ እስኪያዘምተውና ሰላማችንን እስከሚያደፈርስ ድረስ አንተ ትብስ አንቺ ትብሽ እየተባባልን ከነ ልዩነታችን በአንድነት የምንኖር ተስፈኞች ነበርን። አሁን ግን ያ ሁሉ ብሩህ ተስፋ ርቆን አምባገነናዊ አገዛዝ በየዙሩ በሚያውጅብን የጄኖሳይድ ጦርነት የአገዛዙን ክፋቶች የምንጋት ምስኪን ህዝቦች ሆነናል። የብልጽግና አገዛዝ በአማራም ሆነ በኦሮሚያ ህዝብ ላይ በሚያካሂደው ማንነት ተኮር ጥቃትና ጦርነት እንዲሁም በትግራይ ህዝብ ላይ እንደገና ሊቀሰቅሰው በሚያስበው ሁለተኛው ዙር ጄኖሳይዳዊ ጦርነት አሸናፊ እንደማይሆን የሚያጠራጥር አይደለም። ይልቁንም በገባበትም ሆነ እንደ አዲስ በሚጀምረው ጦርነት የአገዛዙ መጨረሻ እንደሚበሰር አያጠራጥርም። ነገር ግን ሁሌም እንደምንለው ጦረኛው አገዛዝ በነሸጠው ቁጥር በፈረቃ እየዘመተብንና እየገደለን ባለበት በዚህ ወቅት የማታ ማታ መሸነፉ አይቀርም በሚል ተስፋ ብቻ ውድቀቱን መጠበቅ የለብንም። መላ ኢትዮጵያውያን የሁሉም የጋራ ችግሮቻችን ምንጭ የሆነውን የብልጽግና አገዛዝ ውድቀት ለማፋጠን አቅማችንን ሁሉ በማስተባበር መንቀሳቀስ ይገባናል። በመላው ህዝብ ተጠልቶና ተወግዞ የተዳከመውን የብልጽግና አገዛዝ ውድቀት በተባበረ ትግል ማፋጠን በሁላችንም ላይ የሚደርሰውን ጉዳት በእጅጉ መቀነስ ይችላል። የፋኖና የኦሮሞ ነጻነት ሰራዊቶችን አዳክሞ እድሉን ካገኘ በፍጥነት ወደ ትግራይ ፊቱን ለማዞር የተዘጋጀው መንግስት በስተመጨረሻ መሸነፉ ባያጠራጥርም በተበታተነ ትግል ደግሞ ትንሽም ብትሆን እድሜው ልትራዘም ትችላለች። የሀገራችን ህዝብ ማምሻም እድሜ ናት እንደሚለው የዚህ ጦረኛ መንግስት ጊዜ ለማምሻም መራዘም የለባትምና በተናጠል የሚካሄዱት ትግሎች ሁሉ በአንድነት ግንባር የሚቆሙበት ወቅት አሁን ነው። ስለዚህም ለመላ ኢትዮጵያውያን የሰላም እጦትና ማህበራዊና ኢኮኖሚያዊ ውድቀት ምክንያት የሆነውን አገዛዝ ለመጣል በተባበረ ትግል መነሳት ለነገ የማይባል ግዴታችን ሊሆን ይገባዋል። ደጋግመን እንደገለጽነው ሀገራችንን ወደ መቀመቅ ለማስገባት ሳይታክት የሚሰራው የብልጽግና አገዛዝ ራሱም ወደ መቀመቅ ለመግባት ትኬት አብሮ ቆርጧል። ሀገሪቱና ህዝቦቿን በጦርነት እሳት የለበለበው ብልጽግና ራሱ በለኮሰው ጦርነት ተለብልቦ ሞቱን የሚጠባበቅ የአልጋ ቁራኛ ሆኗል። በጦርነት ያቃጠለው የሀገሪቱ ኢኮኖሚ የሚያመነጨው ሀብት ስለሌለው የቀማኛው መንግስት ካዝናም ባዶ ሆኗል። ብልጽግና የአብያተ ክርስቲያናትና የግል ባለ ሀብቶችን ባንክ ተቀማጭ ገንዘብ በጉልበት እየዘረፈ የሚወስደው ባንኮታኮተው ኢኮኖሚ የራሱን ኪስ መሙላት ስላልቻለ ነው። በየግንባሩ የገጠሙትን የታጠቁ ኃይሎች መቋቋም ያልቻለው ሰራዊቱም እጅጉን ተዳክሟል። የጦረኛው መንግስት ወታደራዊ አዛዦች የባህር በር ለማምጣት ግማሽ መንገድ ተጉዘናል እያሉ ያዙ ይልቀቁኝ ሲሉ እንዳልነበር ከኤርትራ ጋር ለመለማመጥ የተገደዱትም የሰራዊቱ የመዋጋት አቅም እጅጉን በመዳከሙ ነው። የትግራይን ህዝብ በኢኮኖሚ ማዕቀቦች ለማድቀቅና በራሱ ልጆች ላይ ለማስነሳት አስቦ የተከለከለው በጀት የትግራይ መሪዎች በጀነራል ታደሰ ወረደ የሚመራ ልዑክ ቡድን በላኩ ማግስት ለመለቀቅ መገደዱ በብድር ጊዜ የሚኖረው የብልጽግና መንግስት አለ ሲሉት ከሚሞተው ጸጉሯ ምሻ በማይለይ ደረጃ እንዳለ የሚያሳይ ነው። በዚህ አጋጣሚ የትግራይ መሪዎች ብልጽግና የትግራይን ህዝብ ለማጥፋት የነደፈው ሁለተኛው ዙር ጦርነት እቅድ ለማስፈጸም አመቺ ጊዜ ብቻ እንደሚጠብቅ ሊገነዘቡ ይገባል። በፓርላማ የጸደቀላቸውን በጀት ከሁሉም ክልሎች ለይቶ የሚከለክላቸው የብልጽግና መንግስት ቀድሞም ሊከለክለው የማይገባውን በጀት ተገዶ ስለለቀቀላቸው ብቻ
በብልጽግና መንደር የማስተዋል ጸጋ የተጋባ መስሏቸው ሊዘናጉ አይገባም። የድመት ማሸለብ አይጥን ለማዘናጋት ነው እንዲሉ ብልጽግና ጊዜና እድሉን ካገኘ በትግራይ ላይ ሁለተኛ ዙር ጄኖሳይዳዊ ጦርነት ለማወጅ ሁለቴ ሲያስብ የሚያባክነው ጊዜ እንደማይኖር መገንዘብ ይኖርባቸዋል። የዛሬን አበቃን። ሰላም።